ጋር ሄደን አፋጠን የልጁ አባት ማን እንደሆነ ጠይቀናት ነው የምንመጣው። አባባ ያውሪ ሊሆን ነው መሰል ማዬ። ቆይ ለምንድን ነው በዚህ ሰዓት ሄዳችሁ የምታስጨንቋት? ምክንያቱም ከሌላ ሴት ወስልቶ ስለወለደኝ ከዛ ከየት አመጣት ሲባል የጓደኛዬ ልጅ ናት ብሎ ነገራቸው። እውነቶች ምንም ቢከበሩም አንድ ቀን መቃብር ፈንቅለው መውጣታቸው አይቀርም። አንቺ ያምሻል እንዴ? ጤነኛ አይደለሽ? መቼ ዛሬ ደፍረው ውጭ እንደማትልኝ ተስፋ አደርጋለሁ። እናማ ዛሬ ትናንት አይደለም። አንተ ያልከው ብቻ ሳይሆን እኔ ያልኩት ነው የሚሆነው። ቆይ ምን ለማድረግ እየሞከርሽ ነው? እዚህ ልታድሪ ነው? እውነት አንዬ፣ እንደዚህ እኮ ስትረዳኝ በጣም ነው ደስ የሚለኝ። ምንም አልተረዳሁሽም። አሁን ቀጥ ብለሽ ውጭልኝ። ከዚህ በኋላ እኮ ውጭልኝ ማለት አልችልም። ለምንድን ነው ማለት? ምክንያቱም በእኔ ቁጥጥር ስር ስለሆንክ። ቆይ ምን ልታረጊ ነው ሀሳብሽ? እስኪ ንገሪኝ። እዚህ ማደር ነው ሀሳብሽ? ቆይ ከዛስ ምን ልታረጊ? እዚህ ተኛሽ አሉ። ከዛስ? እንዴ ቆይ ከዛስ ምን አለው እኮ? እዚህ የምታድሪው ለምንድን ነው? አንዳንዴ እዚህ ለማደር እንጂ ለምን እንደምታድሪ ራሱ እኮ የምታውቂ አይመስለኝ። በቃ ናታንዬ ምንም በል በቃ ዛሬ እዚህ ነው ማድረው። እረፊ። ምንም ነገር አልሰማሽም። አሁን ቀጥ ብለሽ ውጪልኝ። ውጪ። ታጣዬ እስኪ ተረት ንገረኝ እስኪ። እንዴ ዋይ ማን የነገረኝን እነግርሻለሁ። እናት ነግረኝም ማለት ነው? እኔ እኮ እንድተኛ ብዬ እኮ ነው ቶሎ። እስኪ አንቺ ንገሪኝ ዋይ። እኔማ አላውቅም። ልንገርሽ? እሺ ደስ ይለኛል። ተረት የመሰረት አንዲት ልጅ ነበረች። እሺ ከዛ ይች ልጅ መንገድ ላይ ነው ተጥላ ያደገችው። እናትና አባቷን አታውቃቸውም። ስታሳዝን። እና መንገድ ላይ በጣም ብዙ ነገሮች አይታለች። ምንድን ነው ያየችው? ሰው ነው ያየችው? አይ ስቃይ ነው ያየችው። ስቃይ። የሰው እናትና አባት ባየች ቁጥር ሁሌ ታለቅስ ነበር። ምክንያቱም እሷ እናትና አባቷን ስለማታውቅ። እሺ ከዛስ? ከዛ ግን የሆነ ቀን አባቷን አወቀች። እሱም ልጄ ብሎ ተቀበላት፣ አቀፋት፣ ሳማት። ከዛ ወደ ቤት ወሰዳት። ሲወስዳት ግን ልጁ መሆኗን ደብቆ ነው ለሚስቱ የነገራት። እንዴ ለምን? ምክንያቱም ከሌላ ሴት ወስልቶ ስለወለደኝ። ከዛ ከየት አመጣት ሲባል የጓደኛዬ ልጅ ናት ብሎ ነገራቸው። ቤት ውስጥ ያሉት ልጆች እህቶቿ ናቸው። እሷ ታውቃለች፣ እነሱ ግን እህታቸው እንደሆነች አያውቁም። እንዴ እሷ ግን አትነግራቸውም እንዴ እኔ እህታችሁ ነኝ እያለች? እንዴ ዋይ ተረት እኮ ነው። ከዛ ይች ልጅ አባቷን እናቴን አስተዋውቃኝ ስትለው እሱ ደግሞ እምቢ አላት። ከዛ ያየቻቸው ሴቶች በሙሉ እናቷ ይመስሏታል። ግን በጣም የሚያሳዝነው ነገር እስካሁን ስለ እናቷ ምንም ነገር አታውቅም። አባቷም እሷን ባየ ቁጥር ሁሌ ይጨነቃል። እዛ የገባችበት ቤት ማለት ነው ዋይ የሆነ ቆንጆ ልጅ አለ። እሷም ለመጀመሪያ ጊዜ ከሱ ፍቅር ያዛት። እሺ ከዛስ? አትርከምናታ አልወጣም። እሺ ቆይ ለምንድን ነው እዚህ የምታድሪው? ከኔ ለማርገዝ ልጅ ለመውለድ? ቆይ ምን እያደረግሽ እንደሆነ ግን ታውቂዋለሽ? ናታንዬ ከዚህ በኋላ እኮ አንተ ለማግባት ግዴታ ካንተ ማርገዝ አይጠበቅብኝም። ምክንያቱም ተስማምተናል። ቆይ ኤቢ ከኔ የተሻለ ወንድ አተሽ ነው? እልህ ነው አይደል እንደዚህ የሚያደርግሽ? እልህ ነው አይደል? የፈለኩ ማለት ትችላለህ፣ ግን በቃ ዛሬ ከዚህ ክፍል አልወጣም። እልህ ነው። ከሴትነት ወግ አስወጥቶ እንደዚህ የሚያደርግሽ እልህ ነው። አሁን ተኝ ብዬ ብፈቅድልሽ ኖሮ በፍጹም አታረጊም ነበር። እምቢ ስላልኩሽ ነው አይደል እንደዚህ የምታረጊው?
አሁን እኮ በቃ ናታንዬ ጨርሰናል አይደል? እሺ በቃ ኤቢ ምን መሰለሽ ቀለበት ላረግልሽ ነው አይደል የተስማማነው? አዎ። ስለዚህ እኔ ከጋብቻ በፊት ምንም ነገር ማድረግ አልፈልግም። አንቺም እንደማትፈልጊ ያውቃሉ። እነማይም ይሄን ነገር አይፈልጉትም። ይኸውልሽ ቢያውቁ በጣም ነው የሚያዝኑት ኤቢ። አዎ እነማይም አይፈልጉም። እኔም ቡን መባለግ ፈልጌ አይደለም፣ ግን በቃ ማረጋገጥ ስለምፈልግ ነው። ምኑን ነው የምታረጋግጪው ኤቢ? የእኔ መሆንህን። ታዲያ አብረሽኝ በመተኛት ነው እንደምታረጋግጪው? በቃ አሁን እኮ ተስማማን አይደል? ቀለበት ምናምን ሄደን ደግሞ እናያለን። በቃ እያታለልከኝ ነው አይደል? አይደለም በቃ ኤቢ ዛሬ እዚህ አትደሪ። በቃ ሁሉም ነገር ይደርሳል። እሺ ትወደኛለህ? አዎ እወድሻለሁ። አትወደኝም አውቀህ ነው። ያየሁትን ነገር እንዳልናገርብህ፣ ዳጣ የሰላም ልጅ መሆኗን ለማየ እንዳልናገርብህ ፈልገህ ነው አይደል? አይደለም በቃ እኔ እወድሻለሁ። ሂጂ በቃ ኤቢ ሂጂ። እሺ ናታንዬ ከንፈሬን ሳምኝና ከዛ እሄድልሃለሁ። አዎ ከንፈሬን ሳምኝ፣ ከዛ እወጣለሁ። ልጁ የሆነ ደስ የሚል ነገር አለ። በጣም ነው የወደድኩት። የወደደችው ልትይ ነው አይደለ? ልጅቷ አባቷ ቤት ከገባች በኋላ ነው ያወቀችው። ብቻ ግን በጣም ነው የወደደችው። ውሃዬ ብታይ እንዴት ደስ እንደሚል አስተሳሰቡ፣ መልኩ፣ እርጋታው እንዴት ደስ እንደሚል ብታይ። በዛ ላይ እውቀት አለው። ግን ውሃዬ የሚያሳዝነው ነገር እሺ የሚያሳዝነው ነገር ውሃዬ እህቷ ትወደዋለች፣ እህትማማቾች ይወዱታል። እኔ እኮ ወንዶች ወንድሜ ነበር የሚመስሉ። ለመጀመሪያ ጊዜ ወንድሜ እንዳልሆነ ያወቅኩት እሱ ነው። እና ግን ናታንም ይወደኛል። ማግባት አባቴን ማኩራት ይፈልጋል። ግን ደግሞ እህቴ ትወደዋለች። እሷ እህቷ እንደሆንኩ አታውቅም። እኔ እኮ ለእሷ በጣም ነው የማዝንለት። እሷ ግን ናታን ደግሞ አይወዳትም፣ እኔን ነው የሚወደው። ብቻ እኔ እንጃ መጨረሻችን ምን እንደሚሆን አላውቅም። ምናልባት አንድ ቀን ከእህቶቼና ከሱ የምመርጥበት ጊዜ ይመጣ ይሆናል። ምናልባት ከቤተሰቦቼና ከሱ የምመርጥበት ጊዜ ይመጣል። እኔ እንጃ አላውቅም፣ ማንን እንደምመርጥ አላውቅም። ወይኔ ወይኔ ወደ ራሴ ያዞርኩት። ተመስገን። እቺ መርሻለች እንዴ? እኔም እኮ ከጋብቻ በፊት አልፈልግም፣ ግን ደግሞ በቃ አንተ ስለማትታመን ነው። ችግር የለውም በቃ ኤቢ እመኝኝ፣ ችግር የለውም። ናታንዬ ከንፈሬን ከሳምከኝ አምናሃለሁ፣ እወጣልሃለሁ። ካለበለዚያ ግን እንደዚህ ማታደርግ ከሆነ ምንም ነገር ማድረግ አትችልም። እሺ? እንዴት እህትማማቾችን እስማለሁ? ዳጣ ትቀየመኛለች። እኔ ከዳጣ ውጪ የትኛዋንም ሴት መሳም አልፈልግም። ግን ደግሞ እንዴት ላስወጣት እችላለሁ? እማዬን ብጠራት ትናገራለች። ይህ ምስጢር ደግሞ ወጣ ማለት ይህን ትዳር መበታተን ነው። ከበጣም መጥፎ የተሻለ መጥፎ ከንፈሯን ስሞ ማስወጣት ነው። እንግዲህ ዳጣ ይቅር በይኝ። ናታንዬ ሳመኝ እንጂ። እሺ እሺ
መግባት ይቻላል? አሁን እኮ ገብተሃል። ደግሞ ምንድነው በጠዋቱ? በመጀመሪያ እንዴት አደርሽ? ኧረ በእናትህ ናታን እባክህ ሁሉ እንዳታበላሽ ውጣልኝ በእናትህ። ይኸውልሽ ቤት ውስጥ ከለዛ ውጪ ማንም የለም። ኤቢም ሁሉም ሰው ይሉ። ከለዛ ጋር ምን እያወራህ ነበር የቆየው? ቅናት አያምርብሽም ዳጣ? እና ምንድን ነው? ሳቅ፣ ጨዋታ፣ ፈገግታ ብቻ። አንተን ሳስብ እንደዛ ይሰማኛል፣ ደስ ይለኛል። በቃ እንደው ዝም ብዬ ደስ ይለኛል። እኔ እንጃ በቃ እኔ ራሱ በጣም ጤነኛ ነኝ። ሁልጊዜ አንቺን ሳስብ ደስ ነው የሚለኝ። እስኪ ቁርስ ስራልኝ። አይ እንግዲህ ዳጣ ይኸውልሽ ለዛ አለች። እኔ እንደዚህ አይነት ቅብጠት አይመችም። እና ስንገባ ላትሰራልኝ ነው? ወደፊት ሳገባሽማ ቆንጆ ቁርስ ነው የማቀርብልሽ። አንተ እዚህ ነው እንዲያደርገው? እኔ እኮ ሁሌም እዚህ ያለው አንቺ ካለሽ ደግሞ ሙምባይ ቤድ ራሱ ልቤ እዚህ ነው። እሺ እና መጣህልኝ ይዣለሁ ብለህ ነበር ያለ ጠራኸኝ? አይ ብዬ ስልክ ካላነሳ ስትይኝ በዛ ላይ ደግሞ ካላመጣልኝ አይንክና ላይም ስትይኝ በቃ ተሰማኝ። ዳርጋ አማራጭ ሳጣ አመጣሁልሽ። ምንም ቢሆን ግን ክሪሽና አይደለም። አዎ ብትዘጋየም እንኳን አመጣው። ዋናው እሱ ነው። ግን አታክፊኝም ደግሞ ይልሽ ካላቀፍሽኝ መስተፋቅሩ አይሰራም። አቅፋለሁ ብለሽ ቃል ገብተሽ ነበር። ቃልሽን ካላከበርሽ አይሰራም። ችግር የለም አምታይልኝም አቅፋለሁ። እንዴት ነው ማላቅፍ? ከሱዳን ነው ያመጣልሽ። ምን የሱዳን ያፋቅራል? እንጂ ማፋቀር ብቻ እንኳን ሰው ግንድና ግንድ ራሱ ያስተቃቅፋል። እሺ በቃ አርቹንዬ አመሰግናለሁ ስላመጣህልኝ። እሺ ለማንኛውም ናታ ሂድ በቃ። ደግሞ ምንድነው ዛሬ ክላስ የለም? ክላስ የለም። ኤቢ ራሱ እኮ ክላስ የላትም። የት እንደሄደች እንጂ። ኧረ እባክህ ትኖራለች። ማታ ደግሞ መታ ክፍል መታ ነበር እንዴ? አይ ተይው በቃ ዳጣ። ግን ቆይ ኤቢን በምን እንያዛት አስበሽበት? ኧረ ናታን እኔ እኮ ተንኮል ምናምን አይመጣልኝም እኮ። እኔ ነገሮችን እንዴት መፍታት እንዳለብኝ ማሰብ ማወቅ እንጂ እኔ ችግሮችን እየፈታሁ ነው እንጂ ያደግኩት ናታን እንደዚህ ተንኮል ምናምን አልችልም። ማሰብ አይመጣልኝም እኮ። አይ በቃ ችግር የለውም። አሁንም ቢሆን ጊዜ ያለን። ኤቢ በተአምረኛ ናት ታሸንፋል። ይኸውልህ ናታን ኤቢን የምንፋለማት ትክክል እስክትሆን ድረስ ነው። ትክክል የሆነች ቀን ወይም ደግሞ የምትጎዳ ከሆነ ግን ናታን እኔ ኤቢ እህቴ ናት። በጣም ነው የምወዳት። እሷ እህቷ እንደሆንኩ ስለማታውቅ ነው እንጂ እህቷ እንደሆንኩ ብታውቅ እንደዚህ አትሆንም። ኪድዬ እንደዚህ አትሆንም። ብቻ እሺ በቃ ለማንኛውም ተነሽ በቃ የጠዋት ፀሐይ ሙቅ። पास आए यूं मुस्कुराए तुम पास आए यूं मुस्कुराए तुमने न जाने क्या सपने दिखाए अब तो मेरा दिल जगे न सोता है क्या करूं है कुछ कुछ होता है क्या
कुछ होता है क्या करूं है कुछ कुछ होता है ना जाने कैसा एहसास है बुझती नहीं है क्या प्यास है क्या नशा इस प्यार का मुझ पे सनम जाने लगा कोई न जाने क्यों चैन खोता है क्या करूं है कुछ कुछ होता है क्या करूं है कुछ कुछ होता है क्या रंग लाई मेरी दुआ ये इश्क जाने कैसे हुआ पहचान है ओ में चैन ना जाने क्यों आने लगा तन्हाई में दिल यादें संजोता है क्या करूं है कुछ कुछ होता है क्या करूं है कुछ कुछ होता है አንተ ምን ታንቀላፋለህ እንዴ? ወደፊት እኮ አብረን የምንሆነውን እያሰብኩ ነበር። ኧረ እባክህ ከኔ ጋር ምን መሆን ነው የምትፈልገው? በፍቅር ሰረገላ ላይ ሆነን አበባ እየተበተነብን በግራ በቀኝ በሙምባይ ጎዳና ላይ ሆነን ሞተረኞች እያጀቡን ጥሩምባ እየነፉልን። ኧረ በእናትህ ንቃሽ ነው ታርጌ ነው የምሰጠው። ምኑን መስተፋቅሩና እኔ ደግሞ ሌላ ነገር መስሎኝ ከምግብ ጋር ነው የምትሰጪው። እሺ በቃ አምጣው። ከዚህ በላይ ከቆየ አባዬ ይመጣል። አምጣው። ደግሞ ስላቀፍሽኝ በጣም አመሰግናለሁ። እንኳን ደስ አለህ። ሂድ። እሺ በኋላ ልደውልልሽ። በቃ ሂድ። ምን መስላለህ ሞዛዛ። ኤቢዬ እወድሻለሁ። እሺ አሁን እኔ እናትሽ ቆንጆ ነው ማደርግሽ። እሺ የኔ መሰለ ጸጉር እንደው አድርቀሽ ልትጫወችበት። እማዬ የሻይ ንግስት ወይ ቆንጆ ሻይ አፈላሽ? እማዬ ያበደ ሻይ በቃ ይሄን ሻይ እኮ እንደማይታማ ታውቂያለሽ። አንድ የምታውቂያት ሙያ ሻይ ናት። በቃ ማን ይቻልሽ? እማዬ ይሄንስ ማናይበት ነው ይሆነልሽ። አንቺ ዱርዬ በቃ አባትሽን አላስተዋውቅም አልሽኝ አይደል? እንዴ እማዬ ምን ያደርግልሻል? አሁን እኮ አንቺና አባዬ እናትና አባት ናችሁኛል። አይ ማን እንደወለደ ብለሽ ነው? ይሄው አታያትም እንዴት እንደጠወላለገች እናትና አባቷ ተለያይተውባት። አዎ እማዬ ካለ እናትና አባት ማደግ እኮ በጣም ቀፋፊ ነገር ነው። እሱስ ልክ ነሽ አውቀዋለሁ። እኔ የምለው ሰሞኑን ግን ሰላም ከሄድሽ ነበር እንዴ? አዎ እማዬ ሄጄ ነበር ግን ትንሽ ተካክሟታል። ሰሞኑን ግን የሆነ የምትገላገል ይመስለኛል። አይ ይሁን እመቤቴ ትቅረባት። አሜን እማዬ። ግን እማዬ እኔ የሚወለደው ልጅ ለማየት እንዴት እንደጓጓ ግን ማለት ገና እንዳየሁት ነው እኔ አባቱን የምናገረው። ኧረ እባክሽ እማዬ አትናቂኝ። ይኸውልሽ የመጀመሪያ ቀን እኮ እናንተ ቤት ስመጣ ናታን ያንቺ ልጅ እንዳልሆነ እኮ ገምቼ ነበር አይደል? እውነቴን ነው እማዬ። ይኸውልሽ ምጤ ሲቀርብ የልጄን አባት እናገራለሁ ብላለች አይደለም? በቃ ሰሞኑን ሄደን ማን እንደሆነ አባቱ ትነግረናለች።
አለቃት አንለቃት እማዬ እኔም አለቃት እኮ ሰሞኑን አብረን ሄደን እንጠይቃታለን። ደግሞ ሳናውቅ አንመለስም። እሺ ዳጣ ከደረጀ ጋር ሄድ እማዬ። አይ ዳጣዬ ደሬ እኮ እኔ አልሄድም አልጠይቃትም አለ። ምን እንደነካው ነው እንጂ እንደዛ አለ። አዎ ብቻ እንዳትረሺ ሰሞኑን እንሄዳለን። እሺ እሺ በቃ ሄደን እንጠይቃታለን። በዛው ደግሞ ኤቢም አልሄደችም አብረን ትሄዳለች። ቢስ በቃ እሺ ደህና ነው አይደል? አልቀዘቀዘም እማዬ ግን ማለት ነው። ናታን አንተ ብትሆን ምን ታደርግ ነበር? ምን አባዬ? አንድ ጓደኛ ያጋጠመው ክስተት ነው። እንደው ናታን አንተ ከሚስት ውጪ ተሳስተህ ሌላ ልጅ ቢኖርህና ያቺው ወለድካት ልጅ አድጋ ልትፈልግህ ብትመጣ ለሚስት ትነግራታለህ ወይስ ምን ታደርጋለህ? እስኪ በደንብ ማለቴ እንዲህ ሊሆን ቻለ? ድንገት ደግሞ ተፈጠረ። እሷ ደግሞ ታምነዋለች። 100% ታምነዋለች። እሷም ለሱ ታማኝ ሚስቱ ነበረች። አንድ ቀን የቀን ጎዶሎ ገጠመና ከአንዲት ሴት ጋር ወደቀ። እናም ልጅ ተወለደች። ልጅቷ አሁን አድጋ መጣለች። ታዲያ ይህን ጉዳይ ለሚስቱ ይንገራት ወይስ ምን ያደርግ? ልጅቱንስ ምን ያደርጋት? የልጅቷ እናት ማለቴ እናቷ ምንድን ነው የምትለው? የልጆቹ እናትማ ይንገራት፣ ልጆቼ ከልጆቹ ጋር እኩል ማደግ አለባቸው ትለዋለች። እና ምን ያደርግ? ይንገራት? ይሄ ነገር እኮ ማንንም ሰው ሊያጋጥም ይችላል። ወንዶች ተሳስተው፣ ሴቶች ተደፍረው፣ በቃ ይሄ ነገር ሊያጋጥም ይችላል። ሰው ደግሞ ሀሳቢ ነው። የሚያስብ ሰው ደግሞ ይሳሳታል። ስለዚህ ባለቤቱ መናገር አለበት። የአንድ ቀን ስተትም ቢሆን እቺ ልጅ አድጋ ትልቅ ሆና እስክትመጣ ድረስ ዘመኑ ሩቅ ነው። ስለዚህ መናገር አለበት። እሱ ግን ፈራ። ምክንያቱም ሌላ ልጅ ደክሟል። እንዴ አባዬ ከሌላ ሴት ልጅ አለው እንዴ? ነው ሰላም አሁንም ያረገዘችው ከአባዬ ነው? አረ ይሄ ነገር እጅግ በጣም ከባድ ነው። እንዴ ቆይ ከሌላ ሴት ነው ወይስ ቀድሞ ከወለደችለት ሴት ነው ልጁን የወለደው? አይዞሽ እሺ፣ ደግሞ አይክፋሽ። እናትና አባትሽን እናስታርቅልሻለን። እማዬ እኛን እኮ ሊካፈሉ ነው። ውይ የኔ እናት፣ ኧረ አይዞሽ፣ አይካፈሏችሁም። እሺ በቃ እኔ ደረጀ፣ ከድር፣ ሌሎች ጎረቤታሞችም ጭምር ተሰብስበን ሄደን እናስታርቅላችኋለን። እሺ እሺ። ግን በምንድን ነው የተጣሉት? አይዳጣዬ እሷ ምኑን ታውቋለሽ ብለሽ ነው? ምናልባት የዕለት ዕለት ጭቅጭቃቸውን ይሆናል የምታውቀው እንጂ ዋና ምክንያታቸውን ግን የምታውቅ አይመስለኝም። ታውቂዋለሽ እንዴ ምጥንዬ? አይ አላውቅም እማዬ፣ ግን አባዬ ዝም ብሎ መረረኝ ብሎ ሄደ። አየሽ ዳጣዬ፣ ልጆቼ ጥሩ ባል እንዲያገኙ የምመኘው ለዚህ ነው። ልጅ ማለት በዚህ ዓለም ላይ በጣም ውዱ ነገር ነው። ትዳር ደግሞ ልጅን ከመሰረተ በኋላ በፍጹም መነካት የለበትም። አዎ እማዬ፣ እያየኋት እኮ ነው። በአንድ ሳምንት እኮ የተመታች በግ እኮ ነው የመሰለችው። እሱስ ልክ ነሽ ዳጣዬ። ይኸውልሽ ባል ስታገቢ ገንዘብ ስላለው ብቻ እንዳታገቢ። ወንድ ልጅ ስታገቢው ደስ ስላለሽ ብቻ እንዳታገቢው። የትዳር ምርጫሽ መሆን ያለበት በመጀመሪያ ደረጃ አስተሳሰቡን፣ አእምሮውን አይተሽ አመዛዝነሽ መሆን አለበት። እሺ ለልጆቼ ጥሩ አባት ይሆንልኛል የሚለው በዚህ ዓለም ላይ ትልቁና ዋናው ቁም ነገር ነው። በቃ ጠንክሮ የሚሰራ አመለካከቱ ጥሩ የሆነ ወንድ ልጅ ይሰራል። ከሰራ ደግሞ ገንዘብ ይመጣል። እሺ አዎ እማዬ፣ አንቺ እኮ ደረጀን
አፍሰሻል እኮ ነው የሚባለው። አፍሰሻል? አዎ እማዬ፣ ደረጀ እኮ ከልቡ ሰው እኮ ነው። ስራ ሲሰራ፣ ልጆቹን ሲቀጣ፣ ቤቱን ሲጠብቅ፣ አንቺን ደግሞ እንዴት እንደሚወድሽና እንዴት እንደሚንከባከብሽ ሳይ እማዬ በጣም ነው የሚገርመው። አቤት የኔ ሙጢ ንግግሩን ስችይበት። ለነገሩ ልክ ነሽ፣ አፍሻለሁ። ምጥንዬ ሻይሽን እኮ አቀዘቀዝሽው። መቅሰስ ይምጣ እንዴ? አይ ብቻ አረ ከአንድ እናት ነው የወለዳቸው ነው ጥያቄ? ቆይ ሁለቱ ልጆች ከአንድ ሴት ነው የወለዳቸው? አይ እሱ ይቅርና ይንገራት ወይስ ዝም ብሎ ይቆይ? ምን ትለዋለህ? ሁለት ከሆነ እንኳን ከባድ ነው አባዬ። ዝም ማለት ሳይሻል አይቀር። አንዳንድ ጊዜ አንዳንድ እውነታዎች ተቀብረው ቢቀሩ ይሻላል ትለኝ። አዎ ግን ምን ዋጋ አለው? እውነቶች ምንም ቢቀበሩም አንድ ቀን መቃብር ፈንቅለው መውጣታቸው አይቀርም። እኔ ለጓደኛ መመክረው እንዲጸልይ ነው። በቃ ፈጣሪ መፍትሄ እንዲያመጣለት መጸለይ ነው ያለበት። የኃጢአተኛን ጸሎት ፈጣሪ ይሰማል ብለህ ነው? እሱ እኮ ንጹህ ነው። አይሰማንም ማለት አይሰማውም። ይሰማል ፈጣሪ። የኃጢአተኛውን የደካማውን ሰው ጸሎት ይሰማል። አባዬ ደህና አትመስለኝም ወይ? እኔ ልንደው እንዴ? መንጃ ፈቃድ ይዣለሁ እኮ። እሺ አንዳንድ ቀን ብታግዘኝ ይሻላል። ደግሞ ቀስ እያልሽ እግሩም ፍጥነት መቀነስ አለ። ቆይ ኋላ በር አልተዘጋም። ቶን ሰራ ከዚሁ ልጀምር ነው ጉርብስና። ውጪ እንዴ! ውጪ ምን ፈልገሽ ነው የመጣሽው? እና ምጥን እኮ ሄደች እና እኔ ምን አገባኝ? ይሄ ምንድነው? ምን ነው ልጠጪው ነው? ማር ነው ልቅመሰው? ዱሃክን በቃ ምን ባረገሽ ነው የሚሻለሽ? እና እኮ ናፍቀሽኝ እኮ ነው የመጣሁት። አንቺም ሰው ይናፍቅሻል? አዎ ይኸውልሽዋ፣ አሁን በጥፊ ሳላጋጭ ቀጥ ብለሽ ውጪ። ይሄ ምንድነው? ምን አገባሽ? እንደው ልጅምሽ ለምን አባሽ ነው የማትሄጂው? ማትረብሽ ደረስ ታስጠላ። አንቺ ዳጣ እንደ አንተ ቆይ ምንድን ያደረከኝ? ናታን እየናፈቀኝ ነው። ይሄን ለማለት ነው የመጣሽው? ዳጣ ይኸውልሽ፣ ውሃና ኤቢ እየተጨቃጨቁ ነው እዛ አሉ ቤት ውስጥ። ፈርተህ ነው አይደል? እኔ ፈሪ ባላልወድም። እሺ ኧረ በእናትሽ ዳጣ፣ ኤቢ ካየ ችግር ይፈጠራል። ስለዚህ ውጪ በእናትሽ። እኔን ውጪ ናታን፣ እኔን ውጪ ናታን። ዳጣ እንዴ ተነጋገርን አይደል እንዴ? ኤቢ ካለች በቃ አይሆንም፣ ውጪ። እሺ እንደወጣ ከፈለክ ኪስ ውስጥ ያለው ምን እንዳለ ስጠኝ፣ አውጣና ቶሎ። ይችን በረና በኪስ ይዛ የምትዞረው እንዴ? ታዲያ ቤት ውስጥ እኮ ነው። አይ ይሄንም አልፈልግም። እሺ እንደወጣ ከፈለክ በቃ ግንባሬን ሳመንሽ። እንዴ ዳጣ ከመቼ ጀምሮ እንዴ? ናታን ናፈከኛ። እየቀለድሽ ነው? ይኸው እማትስመኝ ከሆነ ኤቢን ነው የምጠራልሽ። ኧረ ባትጠሪያትም እስምሻለሁ። ነይ አንተ እንደዚህ ያደርገኛል?
እንደዚህ ሊያደርግሽ ሲል ቀድመሽ ንገሪኝ ለሌላ ጊዜ። ለዛ አቤት። ዛሬ የናታንን እራት መኝታ ክፍል ውሰጅለት። እሺ? እንዴ ምን ነው አመመው እንዴ? ምን አገባሽ? በቃ ውሰጅለት። እሺ፣ ግን ቀድሞ ሳሎን ከመጣስ? ሳይመጣ ራስሽ ቀድመሽ ውሰጅለት። እሺ በቃ። እና ደግሞ ይኸውልሽ መጀመሪያም እንደሰራሽለት እኔ ክፍል አምጥተሽ ለኔ ማሳየት አለብሽ። ልንገርሽ፣ ድንች ወጥ፣ አልጫ ምስርና ቀይ ስር ነው የሰራሁት። በቃ ስሚኝ፣ ውሰጅ አልኩሽ አይደል? ለምንም አሰሚኝ። እሺ በቃ። ደነዝ እቺ ስቱፒድ ስቶን፣ እቺ ኮብል ስቶን። ወይ ዳርዬ፣ የበልግ ዝናብ ግን እንደዚህ ይበርዳል እንዴ? ዝናብና ብርድ መች ይለያያል? ወይ እቺ ሻይ አስቀድታ ይትቀራች አልመጣች? ውሃዬ፣ ሻይሽ ቀዘቀዘ። አንቺ አንድ ቀን ከዚህ ደረጃ ላይ ድፍት ነው የምትይው እብድ። ስኳር አድርጌ ነው ትንሽ ጨምርበት። አያ በቃ ይበቃሻል፣ ይበቃሻል። አንቺና ስኳር አቺ ማትረቢ። እንደዚህ ዝናብ ሲሆን ማለት ነው አባቢ፣ ውጭ የሚኖሩ ሰዎች የት ነው የሚሄዱት? ውይ እኔ ቆንጆ ምን ስትይ ትዝ አለሽ እንዴ? እማዬ አሁን ዝናብ እየዘነበ ስለሆነ ነው። ቆይ የት የሚሄዱ ይመስልሻል? እኔ እንጃ አባቢ፣ ቤት ከሌላችሁ አሁን ትምህርት ቤት ዘበኛውም አያስገባችሁም። ይኸውልሽ ውሃዬ፣ የትም አይሄዱ። ቤት የሌላቸው ሰዎች ውጭ ነው የሚሆኑት፣ የትም መሄጃ የላቸው። እንዴ አባቢ፣ ዝናቡስ? በቃ ይመታቸዋል። በዛ ላይ ደግሞ ምግብም ላይበሉ ይችላሉ። አየሽ ዋይ፣ የተረፈሽን ምሳ ለሌሎች ማካፈል ያለብሽ ለዚህ ነው። እሺ እንዴ እማዬ፣ ቤትስ? ቤቱን ደግሞ አንቺ ትልቅ ሆነሽ ሰርተሽ ስታገኚ በቃ ትልቅ ቤት ትሰሪላቸዋለሽ። ግን እማዬ፣ እኔ ትልቅ ሁኜ ቤት እስከሰራላቸው ለምን እነሱ እኛ ቤት መጥተው አይኖሩም? ውይ እኔ ቆንጆ፣ እሱም አይሆንም። ይኸውልሽ እቺ ምድር ለሁላችንም የተመቸች አይደለችም። ምናልባት አንቺ ኬክ ስላልበላሽ ከፋሽ ይሆናል። ግን ደግሞ ደረቅ ዳቦ ያጡ ኩዮችሽ መንገድ ዳር ኩርምት ብለው ያድራሉ። ይኸውልሽ እቺ ዓለም ፍትሃዊ አይደለችም። አንቺ ከኛ በመወለድሽ እርቦሽ ቸግሮሽ ላያውቅ ይችላል። ግን እነዛ ልጆች ከደሃ ቤተሰብ በመወለዳቸው ብቻ ሊራቡ ሊቸገሩ ይችላል። እሺ አባቢ፣ ይኸውልሽ እቺ ምድር ፍትሃዊ አይደለችም። ለሁሉም የሚበቃ ሀብት ቢኖራትም ሀብቱ ያለው በጥቂት ሰዎች እጅ ስለሆነ በጣም በርካታ ሰዎች ሊቸገሩ ይችላሉ። ስለዚህ አንቺ የተረፈሽ ነገር ሌሎች የሚናፍቁት ስለሆኑ ለሌሎች ማካፈል ወይም መስጠት መቻል አለብሽ። ይኸውልሽ ሁሌ ስተኝ ቤት የሌላቸው ሰዎችና ሊራቡ የሚችሉ ሰዎች እንዳሉ ማሰብ መቻል አለብሽ። አይደር አሁን እሷን ሰው ብለህ ትመክራታለች እንዴ? እማዬ ተው፣ ይምከረኝ። እሺ ይምከረኝ፣ አባቢ ምከረኝ። እሺ እሺ። ምን ተማርሽ? የገባሽን ንገሪኝ እስኪ። እኔ ተማርኩት ዛሬ ማለት ነው ፊዚክስ እና ማትስ ተምሬያለሁ። ከዛ ግን አማርኛ ቲቸር ግን አልመጣችም። አላልኩም? መጀመሪያው ነው አንቺ መስማት ነበረብኝ።
አይዋይ አሳቅሽን እኮ እናቴ። ደግሞ እኮ ይምከረኝ ትላለች። ታዲያስ እስኪ የተማርሽው ምንድን ነው ነበር? ሂሳብ፣ ፊዚክስ። አይ የኔ ቆንጆ ምን አለበት ሰው ሁሉ እንዳንቺ ሆኖ በቀር ለአንቺ ሲባል ሞት የሚባል ባልተፈጠረ። አይዋ ሳይካትሪስቱም ተስፋ ቆረጠብሽ እኮ። እባክህ እነሱ እንደሆነ ለገንዘባቸው ብለው ነው እንጂ ዳርዬ ምንም አይነት ለውጥ የለውም። ቢጨንቀን እሱ ስልክሽ። እኔ የምልህ ሰላምን ሄደን አንጠይቃትም እንዴ? እንዴ ዳሬ ራሷ ናት መጤ ሲቃረብ እነግራችኋለሁ ያለችው። ስለዚህ ነገ ከዳጣ ጋር ሄደን አፋጠን የልጁ አባት ማን እንደሆነ ጠይቀን አስራ የምንመጣው። አንተ ከፈለክ መምጣት ትችላለህ፣ ሀሳብ ከቀየርክ። እኔ ካልክ ደግሞ መቅረት ትችላለህ። ቆይ ከዳጣ ጋር ምን ልታረጉ ነው የምትሄዱት? አባቱን ልንጠይቅ አልኩህ እኮ ዳሬ። ምንድን ነው የሚያኮሳትርህ? አልተኮሳትርኩም አባባ አውሬ ሊሆን ነው መሰል ማዬ እኮ ይኸው ምስክር። ቀላል ተኮሳተርክ እንዴ? ለመውለድ እኮ በጣም ትንሽ ቀን ይቀራል። ቆይ ለምንድን ነው በዚህ ሰዓት ሄዳችሁ የምታስጨንቋት? እኛ ምንም አናስጨንቃትም። ይኸውልህ ነገ አንዳንድ ነገሮች ገዛዝተንላት ከዳጣ ጋር አብረን እንሄዳለን። በቃ ማንነቱን ትነግረናለች። ዳጣ ራሱ ለመስማት በጣም ነው የጓጓችው። እነግራችኋለሁ ብላለች እንዴ? አዎ አንተ ባለበታል እንዴ ቃል የገባችሁ? ከዛ በኋላ አስብላችኋለች? አዎ ሰሞኑንም ራሱ ነግራችኋለሁ ብላናለች። ለማንኛውም ሀሳብ ከቀየርክ ከኛ ጋር አብረን መሄድ ትችላለሽ ዳሬ። ማሚዬንም አብሬ እሄዳለሁ። እሺ እሺ እኔ ቆንጆ። አምጪ በቃ ጠብቂኝ። እሺ ውጪ እጠራሻለሁ። እሺ እሺ። ሄሎ አርጁን፣ እንዴት ነሽ የኔ ፍቅር? እኔ የምልህ ግን አርጁን፣ ቆይ ሙሉ ነው እንደ ምግቡ ላይ የማደርገው? አንቺ ነሽ እንዴ የምትሰጪው? ይኸውልህ አሁን የጠየቅኩን ብቻ መልስልኝ። በቃ ግማሹን አድርጊዋ። እኔ የምለው ግን አይጎዳውም አይደል? አረ ምንም አይሆንም፣ አይጎዳውም። እሺ ለዛ ጉሰጅ ለዛ እና ደግሞ እኔ ነኝ የሰራው ልክ ቢሆን ስሚ ደግሞ ለአቢጌል አሳይቻት ነበር እንዳትሆን ጉሰጅ። ግን ምንድን ነው የጨመርሽበት? ምን አባሽ ጨምርበታለሁ? ሂጂና አሁን በይ ስጪው። እና ደግሞ ስሚ እያየሁሽ ነው። እሺ የማይሆን ነገር አደርጋለሁ ብትይ ሲጥ ነው። እሺ ማድረግሽ ቀጣዩ ልጅ ውጪ። እሺ ቀጣዩ